ዛሬው ፕሮግራማችን በቪዲዮ የማቀርብላችሁ አንድ መረጃ በሃይማኖት ቤት ውስጥ ትምህርት የሚያስተምሩ ኢየሱስ ክርስቶስን እናገለግላለን እንሰብካለን የሚሉ ነገር ግን መግቢያቸውን የማያውቁ ደግሞ በዛ ላይ ህዝብ የሚመሩ ሰዎችን እነሱ የሚሄዱበትን ሳያውቁ እንዴት ህዝብ ይመራሉ? እነሱ የሚገቡበትን ሳያውቁ እንዴት ሰዎችን ወደ ገነት ወደ እግዚአብሔር መንግስት እንመራለን ይላሉ በሚል ጥያቄ ቪዲዮውን እየተመለከትን መጽሐፍ ቅዱሳዊ እውነታዎችን እንቃኛለን ማለት ነው። መልእክቱ ለሌሎች እንዲደርስ ሁላችሁም ሼር አድርጉት። የብዙ ሰው ጥያቄ እንደሚመለስ ተስፋ አደርጋለሁኝ። በዚህ ላይ ደግሞ ስንለው የኖርነውን እውነታ ያጋለጠ እውነትም እነዚህ ሰዎች እንኳን አይደለም ህዝቡ እንኳን አይደለም ምስኪኑ ህዝብ ራሳቸው የሃይማኖት መሪ አባት የሚባሉት ራሱ ምንም አይነት ዋስትና የሌላቸው የሚሄዱበትን የማያውቁ እንደሆኑ ያረጋገጠ ነው። በጣም የሚገርም ነው። በነገራችን ላይ የሚገርም ነውና ቪዲዮውን አሳያችኋለሁ። ከዛ በኋላ መጽሐፍ ቅዱስ ምን ይላል የሚለውን እንነጋገራለን። በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ የሰውን ሐሳብ ሁሉ እናፈርሳለን፣ ለክርስቶስን ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። አሜን። ሃይማኖት ቤት ውስጥ ያለ አመለካከት ምን እንደሚመስል የምናውቅበት የምናይበት የምናረጋግጥበት ነገር ነው። መጀመሪያ ላሳያችሁ። ማሞት ያምረኝና ደግሞ ማላውቀው ሀገር በደስ ስላለ እውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አልፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። ዩሲ ሰውየው በሁለት ነገር ይጨነቃል። ህዝብ ተሰብስቦ እየሰማው ነው። የሚጨነቀው ለምንድን ነው? በሞት የት ሄዳለሁ የሚል ጥያቄ ውስጡ አለ፣ ያልተፈታ ጥያቄ። ከእንደገና ደግሞ መቆየቱ እዚህ ምድር ላይ መቆየቱ የባሰ እየተበላሸ እንደሚሄድ ውስጡ ይነግረዋል። ውስጡ አንተ እዚህ ምድር ላይ በቆየ ቁጥር እየተበላሸ ነው የምትሄደው እያለ ውስጡ ይወቅሰዋል። ምክንያቱም ህሊና አይዋሽም። በነገራችን ላይ ህሊና አይዋሽም። እንኳን አይደለም በጾም በጸሎት በምን በዓል በማክበር በምን ትድናለህ እያለ ይህን ሁሉ ኮተት ህዝብ ላይ ጭኖ ህዝቡ በዛ አይነት ግንዛቤ ይኑር እንጂ እንኳን አይደለም ህዝቡ፣ ሰዎቹ እነዚህ መሪዎች የተባሉት ሁሉ መግቢያቸውን የማያውቁ ኮንፊደንስ የሚባል የሌላቸው ለሚያምኑት አምላክ ሩቅ የሆኑ ከክርስትና አመለካከት ከአዲስ ኪዳን እውነት ውጪ እንደሆኑ የሚያሳይ ነው። እኔ እንደሌላው ጊዜ ይሄንን የገብርኤል ንግግር ሰምቼ አልሳኩም። ይገርማቸዋል። እግዚአብሔር ምስክሬ ነው። እንደውም የሆነ ሐዘን ውስጥ የገባ ሐዘን ለመጀመሪያ ጊዜ ማለት አብዛኛው ነገር እየቀለዱ ስለሆነ በተለይ ዘበነ ገብሬ ይሄው ብታዩት ንምረታ ምናምን እነዚህ ሚዲያ ላይ የሚታዩት ለገንዘብ ሲሉ የሚያደርጓቸው ነገሮች አውቃለሁ። በደንብ እየሳቁ ነው የሚናገሩት። ይሄ አሁን የሚናገሩበት መንፈስ አሳዘነኝ። ይገርማቸዋል። ወይም የተናገሩበት መንገዱ ውስጣቸውን ውስጡን የገለጠበት መንገድ በጣም አሳዘነኝ። ጌታ ምስክሬ ነው ምላችሁ። እኔ አልዋሽም። በጌታ ፊት ነው የምናገረው። ሐዘን ነው የተሰማኝ። ሲኦል እንደሚገባ አውቆ ነው የሚኖረው።
እንዲኮ ነው እያለ ያለው። አሰማችኋለሁ እየደጋገምኩኝ። እኔ ኦርቶዶክሳውያን በተለይ በጣም እንድትሰሙኝ ይፈልጋሉ። በጣም እንድትሰሙኝ ይፈልጋሉ። ዛሬ በደንብ ስሙ። እንኳን አንተን እንኳን አንቺን የገዛ የራሳቸው ህይወት እንኳን በሲኦል እንደሚቀር የሚያምኑ ቢጫ ለባሾች መነኮሳት ከገዳም የወጡ ለነፍሴ ብዬ አደርኩኝ ዓለም ለምኔ ብለው የመነኑ ሰዎች እንኳን አሁን ገብረ መነኩሴን ጳጳስ ይሆናል ተብሎ የሚጠበቅ ነው። ይሄ ሰው የሚገባበትን አያውቅ። እንደውም ኮንፈርም ያደረገው ሲኦል እንደሚወርድ ነው። ይሄ እኮ በጣም እኮ የሚያሳዝን ነገር ነው። ህዝባችን ያለበትን ሁኔታ የሃይማኖትን ውሸት የልብስ ሽፍንፍኑንና በቀሚስና በቆብ የተደበቀውን ፍርሃት፣ ጭንቀት ጋድ ያወጣ ንግግር ነው። ሰው ቁጭ ብሎ ይሰማል። በጣም ነው የሚያሳዝን። ሰው እኮ ቁጭ ብሎ እየሰማ እኮ። ታዲያ እርሶ ገነት ማይገቡ ከሆነ እኔ ምን ልሰራ ነው እዚህ የተቀመጥኩት ብሎ እኮ አይጠይቅም። ሰውየው ዝም ብሎ ይሰማል እንጂ ዝም ብሎ ተደግሞበታል። በቃ ፈዟል እኮ ሰው። ሊትራሊ እኮ ይሄ በግልጽ ነው እየነገሩት ያለው። ለኢትዮጵያ ህዝብ በግልጽ እየነገሩት ነው። ምን እያሉ? እኔም አልድንም አንተም አትድንም፣ መግቢያ እንፈልግ እያሉ በአማርኛ መግቢያ እንፈልግ ያሉ። ለዚህ ነው መግቢያ በሩ አንድ ነው። ኢየሱስን ምረጡ፣ ኢየሱስን ተቀበል፣ በመዳንህ እርግጠኛ እንድትሆን ወደ ጌታ ወደ ኢየሱስ ና ብለን ሰዎችን ምንጠራው ለዚህ ነው። እናውቀዋለን። የሃይማኖት ቤት ውስጥ ያለው ባዶነት በቃላት ከመናገር በላይ ነው። በህግ ስራና በጽድቅ በግል ጽድቅ የእግዚአብሔርን የጽድቅ ኮታ እናሟላለን ብሎ ሌሊትና ቀን ድንጋይ በመሸከምና ድንጋይ በመንከስ ቁልቁለት በመውረድና ዳገት በመውጣት ንፍሮ በመቀቀልና ድግስ በመደገስ በቆሎ በአሻሮ በዳቦ በምን የተለያዩ አማልክትን በመከተልና በእነሱ ስም የተዘጋጀ ተስካር በማውጣት በዓል በጣም ብዙ ድግስ ወጪ ያለው ድግስ በመደገስ ደብረ ሊባኖስ በመቀበር በየገዳማቱ በመዞር የጻድቃን ምናምን የሰማዕታት የመቃብር አፈር በመጠጣት ጽድቅ አለ ብሎ ይሄ ሁሉ ኮተት ያበዛው ለምንድን ነው ስትለኝ የውስጡን ባዶነት ለመሸፈን ነው። አዮ ኢየሱስ የሌለው በምንም ሊጸድቅ አይችልም፣ በምንም ሊድን አይችልም። ሙሉ በሙሉ ለጌታ ለኢየሱስ ሰብሚት ማድረግ እስካልቻለ ድረስ ከዚሁ ባዶነቱ ጋር፣ ከዚሁ ራቁትነቱ ጋር፣ ከዚሁ ጭንቀትና ፍርሃቱ ጋር ይኖራል። የትኛውንም ኦርቶዶክሳዊ ትድናለህ ወይ የእግዚአብሔርን መንግስት ትወርሳለህ ወይ ብለህ ብትጠይቀው the same thing የሚመልስልህ ገብረ ያለውን እንደው እኔ ሲኦል እንኳን ሞልቷል አልቀበልም ከዚህ በኋላ የመጣውን ቢል ክዳኑ ላይ ያስቀምጠኛል እንጂ ሞልቶ ልክ እንደ ባስ በር ተዘግቶ ተንጠላጥሎ ሄዱታ ልክ እንደዛ ክዳኑ ላይ ያስቀምጠኛል እንጂ እኔማ አልገባም ነው የሚለው። በምን ስራዬ ነው የሚለው? በምን ተግባር እንዴ? ለካ እንደዚህ እያሰቡ ነው። በባዶነት ነው ለካ የሚኖሩት። አየው ኦርቶዶክሳዊ ምልህን ስማ፣ ምልሽን ስማ። ከዚህ ባዶነት ጋር ነው የሚኖረው። ከዚህ ስቃይ የአእምሮ ስቃይ ጋር ነው የሚኖሩት። በክርስቶስ ማረፍ እያለ፣ በክርስቶስ መዳን እያለ፣ በክርስቶስ ማምለጥ እያለ ማንም እኮ በገዛ ራሱ ጽድቅ እኮ እንዲድን እኮ እንደማይችል እግዚአብሔር አውቆ አንድ ልጁን ሰጥቷል። የተንጠለጠልክባቸውን ሌሎች ጉቶች ልቀቅና በእግዚአብሔር ልጅ በኢየሱስ ላይ ተደገፍ ነው እያልኩ ያለሁት፣ ሌላ ነገር አይደለም። እንደዚህ በሚያሳዝን ባዶነትና ስቃይ የአእምሮ ስቃይ ውስጥ ነው የሚኖሩት። ብዙ ሳልበላሽ ውሰደኝ ይላል። ከተበላሸማ ቆየኩ።
የሰው ልጅ በእግዚአብሔር ፊት በክርስቶስ ኢየሱስ ካልሆነ በስተቀር ሊጸድቅ አይችልም። እግዚአብሔርም ይህን አውቋል። እመጣበታለሁኝ። ስለዚህ አሁን አይምሮን እየወቀሰው ይሲ በነገራችን ላይ ድግምት የሚሰሩ አስማት የሚሰሩ የሚያሟርቱ ሞራ ገላጭ ስርማሽ ቅጠል በጣሽ መጽሐፍ ደጋሚ ድግምታ አስማተኛ ሟርተኛ በሙሉ እየሰራ ያለውን ስራ ያውቀዋል። ዘፋኝ ያውቀዋል። ማንም ሰው በምድር ላይ ከክርስቶስ በሆነ ህይወት ውጪ ዳግመኛ ባልተወለደ ማንነት ሲኖር ምን እየሰራ እንዳለ እኮ ያውቀዋል። የት እንደሚሄድ ያውቀዋል። መፍትሄው ግን አንድ ነው፣ እሱም ኢየሱስ። አሁን እግዚአብሔር አብ የሰው ልጅ ሊጸድቅ የሚችለው እሱ በሚሰጠው ጽድቅ በኩል እንደሆነ አውቆ አንድ ልጁን ሰጥቷል። አንድ ልጅ በቃ ብቸኛ የመዳን መንገድ። አሁን ገብሬ ካስተማራቸው ትምህርቶች መካከል አንዱ ምንድነው? አንዱ የመግቢያ በር በዛልን፣ በአርሴማ በኩል መግባት፣ በከሌ በኩል መግባት። ቆይ እሺ እሱን ላምጣላችሁ። አሁን በባዶነት ነው የሚለው። መጀመሪያ ይሄንን ስሙት ምን እንደሚል። መሞት ያምረኝና መሞት ያምረኛል ነው የሚለው። ጥቁም ማለውቀው ሀገር በደስ ስላለው እሺ ለምን ነው መሞት የሚያምረው? ሰው መሞት የሚያምረው ወይም ደግሞ መሞት የሚፈልገው ተስፋ ሲቆርጥ ነው፣ ባዶነት ሲሰማው ነው። ምናልባትም በመጽሐፍ ቅዱስ መረዳት ለመደገፍ ሐሳቡን እነ ኤልያስ በቃ እኔ ከአባቶች አልበልጥምና ውሰደኝ ብሎ ወደ እግዚአብሔር እንደጸለየ ይናገራል መጽሐፍ። በኤልዛቤል ዘመን በአክዓብ ዘመን የነበረውን ጥፋት እያየ በቃ ስለተጨነቀ ኤልያስ ውሰደኝ አለ። ያው እንደተወሰደ ታውቃላችሁ ሳይሞት። ይሄ ግን መሞት ሲኦልን እያሰቡ ለመሞት መመኘት ግን ትክክል አይደለም። ትክክል አይደለም። ይሄ ተስፋ መቁረጥና መዛል የመጨረሻ ተስፋ መቁረጥ እሱን ነው የሚያሳየው። እመኛለሁ ነው የሚለው። ሞት ያምረኝና መሞት ያምራል እንዴ? እንደ ጥሩ ምግብ መሞት አማረኝ ይባላል። እንደ እርጉዝ ሴት የሆነ ምግብ አማረኝ እንደምትለው መሞት አማረኝ ይባላል ወይ? መሞት አማረኝ አይባልም። ወጋው በጌታ በኢየሱስ ስም። ይህ ሰውዬ ሳይሞት ጌታን እንዲያገኝ እንጸልያለን። ጌታ ያስባቸው። እንዲህ አይነት በባዶነት የሚዳክሩትን ሁሉ ጌታ ኢየሱስ ያስባቸው። እኛን ባሰበበት ጽድቁ፣ እኛን ባሰበበት ምሕረትና ይቅርታው እነዚህን ሰዎች ያስባቸው። አዎ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን የሚለው ትምህርት አለመጽደቁን ያሳየ ነው። ትክክል። ቴንኪዩ አስታወስከኝ። አንዱ እሱ ነው። ሌላው መግቢያ በር አብዝቶልናል የሚል ትምህርት አለ። እሱ ቪዲዮ አለኝ አሳያችኋለሁ። ብንጸድቅም ባንጸድቅም ከዚህ በፊት አስተምሬያለሁኝ። እነዚህ ሰዎች ጽድቅ የሚባል ነገር እንደሌላቸውና መጽደቅና መዳን እንደማይችሉ አውቀው ነው የሚኖሩት። ግን ኦርቶዶክሳዊ በመሆናቸው ብቻ በምድራዊ ሃይማኖተኝነትና ጽንፈኝነት ተመክተው ነው የሚኖሩት። ባዶነታቸውን የሚሸፍኑት ኦርቶዶክሳዊነት በሚል ስያሜ ነው፣ ወይም ደግሞ በዛ ባዶ ኩራት እንጂ የመዳንን ነገር በፍጹም አያምኑ። እንደማይድኑ አድርገው ነው ራሳቸውን የተቀበሉት። እንደማይድኑ አድርገው። ኦኬ። ስለዚህ መሞት ያምረኛል ነው የሚለው። ሞት ያምረኝና ጥቁም ማለውቀው ሀገር በደስ ስላለው እውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አልፌ ቁጭ ልበል። ሁለት ማረፊያዬን ሳላውቅ መሄጃዬን ሳላውቅ የሆነ ሀገር ቢወስደኝስ? ከሞት በኋላ ያለውን ህይወት በክርስቶስ ኢየሱስ ያመኑ ከክርስቶስ ኢየሱስ ጋር እንደሚኖሩ መጽሐፍ የሚናገረውን እውነት አያምንም። ለምን? በክርስቶስ ኢየሱስ አምኖ ዳግመኛ አልተወለደም። ዳግም የተወለደ መንፈስ ወራሽ ነኝ ነው የሚለው። አትፍረድባቸው። አሁን እኔ አልፈርድም እኮ እየፈረድኩ አይደለም። ያሉበት የእውቀት ደረጃ ትክክል ስላልሆነ ወደ ትክክለኛው መረዳት እንዲመጡ ነው እየነገርኳቸው ያለሁት። ይሄ መልእክት ይደርሰዋል። በመዳንህና በመጽደቅህ የእግዚአብሔርን መንግስት በመውረስህ ለዘላለም ከእግዚአብሔር ጋር ለመኖርህ አፍህን ሞልተህ ልብህን ሞልተህ መናገር የምትችለው ዳግመኛ ስትወለድ።
የእግዚአብሔር መንፈስ ውስጥ ሲገባ አለቀ። በባዶ የሃይማኖት ኩራት እጸድቃለሁ ወደ እግዚአብሔር መንግስት ገባለሁ ብሎ መናገር አይቻልም። ከተናገረም ባዶ ነው፣ ውሸትም። ኢየሱስ የሌለው ህይወት የለውም። በቃ ስለዚህ ሌላ ሀገር ቢወስደኝስ ብሎ ነው የሚፈራው ማለት። ሁለት ሀገር አለ፣ ሀገራችን በሰማይ ነው የሚለው ጳውሎስ የእግዚአብሔርን መንግስት ነው። ገብሬ ደግሞ ሀገር የሚለው ሲኦልን ነው። ሲኦልን ነው። እርግጠኛ መሆን ትፈልጋለህ? ወደ እግዚአብሔር መንግስት እገባለሁ የሚለውን እርግጠኝነት ከመንፈስ ቅዱስ መቀበል ትፈልጋለህ? ና ወደ ኢየሱስ። እንቀጥለው ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ኦኬ ያለመዋሸት ለመናገር አለ የራሴን አለ ኦነስት ሆኖ ነው የሚናገረው። ይሄንን ኦነስት ሆኖ ከልቤ በቃ እንደው ውስጥ የሚያለውን የሚገርመኝንም ያስጨንቀኝንም ነገር ልንገራችሁ። እዚህ ቆመን እዚህ ኖረን ከምንበላሻል ኖረን ደግሞ ሄደን ደግሞ የት ነው የምንገባው? የት በነገራችን ላይ አንድ መዝሙር በጣም ሄሎ ክሜ ያጤ ይላል። ስለዚህ የሚኖረው ኃጢአት ተሸክሞ በከንቱ እየዞረ እንደሆነ ጨነቀኝ ጠበበኝ ነፍሴ ወዳያልኝ እያለ የሚያቃስት መዝሙር ነው ስንሰማ ያደግን። አያምኑም፣ መጽደቃቸውን አያውቁትምም አያምኑትምም። ለምን? ትክክለኛ ወንጌል በምድሪቱ ላይ አልተሰበከም። አዳኝ የሆነው ጌታ ኢየሱስ እሱ ተትቶ በሌሎች ነገሮች ነው። አየው፣ ሙሉ እምነት ስለሌለው ብዙ አዳኝ አለው፣ በጣም ብዙ ነፃ አውጪ አለው። ከዚህ ውስጥ እኮ ነው እግዚአብሔር የገላገለን ወንድሜ። ከዚህ ውስጥ ጨነቀኝ ጠበበኝ እየተባለ ከሚኖርበት ኑሮ ሰፋልኝ አማረልኝ መዳኔ ገርመኛል ወደሚለው መጣ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ፈልጎ ያገኘኝ አይን በፍቅር ወደደኝ ልብ ራርቶልኝ ነው ልጄን ያለው። ልጁ ነኝ፣ እግዚአብሔር ራርቶልኝ በልጁ በኩል አድኖኛል። ስለዚህ እግዚአብሔር መንግስት ወራሽ ነው። ወደሚል ዝማሬ መተና ጨነቀኝ ጠበበ ኖ ሞር። አንተም ከዚህ ውስጥ እንድትወጣ ነው የምነግርህ። በቃ የእግዚአብሔር መንፈስ ነው ይሄን የሚያረጋግጥልህ ብራዘር። ሃሌሉያ። ክብር ለኢየሱስ ይሁን። ምን የሚወደድ ነገር ኖሮኝ ልጅ የሚያስብለኝ ስራ ጸጋ እኮ ነው ሰው ያረገኝ የታደገኝ ከመከራ እኔን ሊያድን የሚቻለው። በጣም የሚገርም ነው ወገኖች። መዝሙሩን እጋብዛችኋል። ነፃ ሆንኩኝ ለዘላለም፣ ነፃ ወጣው ለዘላለም፣ ወራሽ ነኝ እያልን ምን ዘምረው ከእንደዚህ አይነት ድንግዝግዝ ውስጥ እግዚአብሔር አውጥቶ ነው። ይሄ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየና ስንቆይ ደግሞ እየተበላሸን ተቸገር። ስለዚህ ብንሞት ሲኦል ይቆየናል ማለት ሲኦል ነው ምገባው እያለ ነው የሚያገለግለው የሰውዬ። ከዚህ በላይ ኪሳራ አለ?
ከዚህ በላይ ውድቀት አለ? ከዚህ በላይ ዘፍኜ ልሙት፣ እምቢ አሻፈረኝ፣ ጌታ ኢየሱስን ተቀበል፣ አልቀበልም፣ ይደባደባል፣ ይሳደባል፣ ያንጓጥጣል፣ የት ሄጄ ልቀበል እያለ ያፌዛል። ግን ውስጡ በጭንቀትና በስቃይ ነው የሚኖረው። ህዝቡን ሲያንከራትቱ እነሱ ሲንከራተቱ ይኖራሉ። ስለዚህ ለምንድን ነው ኦርቶዶክሶች የመዳኛ መንገዶችን ያበዙት? ወራሾኛለሁ እያላን ምን ዘምረው ትክክል። ለምንድን ነው ያበዙት የመዳኛ መንገድ? በዚህ ትድናለህ፣ በዚህ ትድኛለሽ እያሉ የሚነግሩ ለምንድን ነው? ምክንያቱም ሲኦል እንደሚገባ ስላመነ፣ ገነት ኢየሱስ እንዳልሆነች ስላመነ፣ ለአእምሮዬ ስለተነገረው፣ ከዚህ ደግሞ አመለካከት የሚገላግለው መንፈስ ስለሌለ በብዙ አማልክት ላይ ተንጠልጥሎ አልቋል ህዝቡ። አንዳንዱ በሚካኤል ላይ ነው፣ አንዳንዱ በአርሴማ ላይ ነው። አይኔን ካንቺ አላነሳም ይላል፣ እግሬን ከሚካኤል ቤት አልመልስም ይላል፣ ገብርኤል አንተ ታውቃለህ ይላል፣ ኡራኤል ይላል፣ ሩፋኤል፣ ተክልዬ ይላል፣ አቦዬ ይላል። ተንጠልጥሎ ብዙ አዳኝ ላይ አየው። የበዛው አማልክት ያበዛው እንደማይድን ስለሚገባው፣ ባዶነት የሚሰማው ሰው ብዙ ጊዜ የሆነ መንጠልጠያ ነገር ይፈልጋል። በቃ ስለዚህ ሲኦል ነው የሚጠብቀን ብሎ ነው የሚያምነው ገብሬ። ሌላ አንድ መምህር ከዚህ በፊት እንደዚህ አለ፣ ሄኖክ የሚባል ይሄ የአእላፋት ዘማሪ ሁሉ ህዝብ ሰብስቦ የአእላፋት ዝማሬ የሚለው ነጭ እያለበሰ እሱ ሰውዬ ገነት በር ላይ እንኳን ደርሰ ድናል አዳንክም ብትባል አልዳንኩም ነው የምትለው ነው ያለው። ነጭ ለብሶ አርቲስቱ ምኑም ተሰብስቦ ዘፋኙ ሁሉ ተሰብስቦ ታያለ። ለልደት ምናምን አሁን በየአመቱ አድርገውታል። አሁን እንደውም ባለፈው ምንድነው መስቀል አደባባይ ነው የተደረገ። ያ ሁሉ ነጭ ለብሷል። ትድናለህ አልዳንኩም። እሱ የሚያስተምረው እንደዛ ነው። አልድንም ብሎ ነው የሚያምነው። ካልገባ አላምንም ብሎ ነው የሚያምነው። መግቢያውን ግን በትክክለኛው መንገድ ለሰዎች አልነገሩትም። አንድ በር ነው እሱም ኢየሱስ። በጌታ በኢየሱስ ክርስቶስ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን እያሉ የሚፎክሩ የነፍሳቸውን ጉዳይ ግን የሸጡ ሽጦታል። በቃ የለም አእምሮ ውስጥም የለም። ስለዚህ የሚታየው ሲኦል ነው፣ የሚታየው እሳት ነው፣ የሚታየው እሳት። ይሄ ፍካሬ ኢየሱስ የሚባለውን መጽሐፍ ብታነቡ ሆረር ፊልም ማለት ነው። ፍካሬ ኢየሱስ የሚባል የኢየሱስ ፉከራ እንደማለት ነው። ፉከራ ማለት እንደዛ ማለት። ራእየ ማርያም የሚባል መጽሐፍ የመጨረሻ ዘግናኝ ሲኦል ውስጥ እንዴት እንደሚሰቃይ ምናምን ሰዎችን መጽሐፉ ያስነብባቸዋል። ብዙ ስለ ሲኦል ጥናት አድርገው በጣም ብዙ ጽሑፍ ጽፈዋል። እንዴ ራሱ የዲያብሎስ ቅንድብ ማናት የምትባለው ክርስቶስ ሰምራ የ2 ዓመት ጉዞ ነው አለ። የዲያብሎስ ቅንድብ ላይ ተራመደች ነው የሚሉት። ሲቀለድ እኮ ነው የኖረው። ሲቀለድ በቃ በጌታ በኢየሱስ ክርስቶስ። ስለዚህ የት እንደሚገቡ ማያውቁ ይሄ ምንድነው መጽሐፍ ቅዱስ በጌታ ኢየሱስ ሲናገር እውርን እውር ቢመራው መጨረሻው ምንድነው? ገደል ነው አይደል? መጨረሻውን የማያውቅ ሰው እየመራ ወስዶ ሰውን የት ነው የሚከተው? ሲኦል ነው። ሲኦል እንደሚገባ አውቆ የነዳህ ነው። የኢትዮጵያ ሕዝብ ጆሮን ክፈት፣ አይንህን ግለጥ፣ አትደንድን። በእግዚአብሔር ቃል ላይ እምቢተኛ አትሁን። ሲኦል ነው መግቢያ የሚለውን ገብሬን እየሰማ እሱ ወደሚገባበት ሲኦል አትግባ። እሱም ንስሐ ቢገባ ጌታ ኢየሱስ ያድነዋል። እኔን እንዳዳነኝ ያድነዋል።
አንተም ንስሐ ብትገባና ጌታ ኢየሱስን ብትቀበል ትድናል። እኔ መጨረሻ መዝሙሬ ከኦርቶዶክስ ወጣ ወራሹ ወረሰን የሚለው ወራሹ ወረሰን የራሱ አረገን ቢወርስም ይገባዋል የደሙን ዋጋ ከፍሏል የካህናት ክህነት የነቢያት ትንቢት የነገስታት መንግስት ተወርሷል በኢየሱስ። ሃሌሉያ። ወራሹ ወረሰን። የወረሰን ኢየሱስ ነው። እኛ ደግሞ እሱን እንወርሰዋለን። መንግስቱን እንወርሳለን። ክብሩን እንወርሳለን። ይሄ ነው የወንጌል እምነት ሐዋርያቱ የሰበኩት። ኦኬ። ስለዚህ መግቢያውን ያላወቀ ሰው ስትከተል ወይም ሲኦል እገባለሁ ብሎ የሚያምን ሰው እሱን እየሰማ ስትከተል መጨረሻ ምንድን ነው ካልከኝ መጨረሻ እሱ የሚገባበት ሲኦል ነው። እሱ የሚገባበት ሲኦል ነው የሚሆነው። ኦኬ። በጣም ብዙ ነገር ነው ያው ገብሬ ሲዘባርቅ የኖረው። እስቲ ይሄንን የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል የሚለውን ለራሱ ያዘጋጀውን አሁን በዚህ መሰረት አልጸድቅም አልድንም ሲኦል ነው የምገባው ብሎ የሚያስብ ከሆነ ይሄን ስሙት። ኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል። በልስ ይውላችሁ። አሁን የፖለቲካ መፈክር ቢሆን ትሉት ነበር በደንብ። የኃጢአት ስልቱ እንደበዛ የጽድቅም ምኑ በዝቷል። ስልቱ አያችሁ፣ መግቢያ በዛ ማለት ነው። መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት በሚካኤል በገብርኤል። አሁን ይሄ ሁሉ በር ማዘጋጀት ያስፈለገው ሰውየው ኦልሬዲ ሲኦል እንደሚገባ ስላረጋገጠ። ኢየሱስ አልበቃ ብሎታል፣ አላመነም፣ አልተቀበለም። ስለዚህ ሲጨንቀው አንድ በር ይከፍታል። የሆነ ቀን ሲደነግጥ የሆነ በር ይከፍታል። የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል። ስልት አለው ለመጽደቅ ስልት አለው ነው የሚለው። ታዲያ ስልት አለው ብለህ የምታምን ከሆነ ይጨንቀኛል ሲኦል ነው የምገባው ለምን ትላለህ? በዛ ስልት ለምን እድናለሁ ብለህ ሁሉ ጊዜ አትናገር። ይሲ ወጥ የሆነ የወንጌል ትምህርት የሌላቸው ስለ ጽድቅ ጉዳይ ስለ መዳን ጉዳይ መጽሐፍ ቅዱሳዊ የሆነ ወጥ አስተምሮ የሌላቸው ሰዎች ሁሉ ጊዜ እንዲህ ባለ መዘባረቅ ነው የሚኖሩት። ወጥ አይደለም ትምህርቱ፣ ወጥ ነው። ሲፈስ ነው የምታየው። በሁሉም አቅጣጫ እንደ ወጥ ይፈሳል። ወንጌል ላይ የተመሰረተ አስተምሮ ከሆነ ስለ ጽድቅና ስለ መዳን ጉዳይ በግልጥ የተቀመጠው ኢየሱስ ነው። የጽድቅ መንገድ፣ እውነት፣ ህይወት ኢየሱስ። ምድሪቱን የሚያስረግም በብዙ አማልክት ላይ ሰዎች እንዲደገፉ የሚያደርግ የእግዚአብሔር ልጅ አንዱን ኢየሱስ ክርስቶስን ሰዎች እንዳይከተሉ በብዙ መንገድ አምልኮን ከፋፍለው፣ ስግደት ከፋፍለው፣ መዝሙር ከፋፍለው፣ አዳኝ ከፋፍለው እንዲያምኑ ያደረገ የአጋንን ትምህርት የሚያስተምር ሰው ነው። መጨረሻው ሲኦል እንደሆነ ያውቃል፣ ይገባዋል፣ ይናገራል። ይሄው በአፉ መስክሯል። ሲኦል ነው ምገባው ነው እያለ ያለ። አየው፣ በጨነቀው ቁጥር እንደ ቧንቧ የሚከፍተው ነገር አለ። ብዙ ቦታ ጸበል ፈለቀ እንደሚሉት እነ መምሬ ፈለቀ በሩም ተከፍቷል። በቃ አርሴማ፣ ፋሲለደስ ሁሉ አልቀረም። ላሊበላ ሁሉ አልቀረም። አቦዬ ሁሉ አልቀረም። በር ናቸዋል። መጽሐፍ ቅዱስ ምን ይላል? የዮሐንስ ወንጌል ምዕራፍ 10 እውነተኛ የበጎች በር እኔ ነኝ፣ ከኔ በኋላም ከኔ በፊትም የመጡት ሁሉ
ሌቦች ናቸው፣ ውሸታሞች ናቸው አለ ጌታ ኢየሱስ። ውሸት። አርሴማ የምትባል በር የለችም። የህይወት በር ኢየሱስ ብቻ። አቦዬ የሚባል የህይወት በር የለም። ኢየሱስ የሚባል የህይወት በር ብቻ አለ። በመላእክት በጻድቃን በሰማዕታት ምድራችን ላይ በተኮለኮሉ አማልክት በኩል ወደ እግዚአብሔር መንግስት መግባት አይቻልም። 4 ነጥብ። መጽሐፍ ቅዱስም የሚናገረው ይሄንን እስቲ እግዚአብሔር ቃል ምን እንደሚል እዚህ ጋር ሁሌ እንደምናደርገው መጽሐፍ ቅዱሳችንን አውጥተን የጽድቅን መንገድ እግዚአብሔር እንዴት አድርጎ እንደገለጠው ሰዎች እንዴት ሲሆኑ እንደሚጸድቁ እግዚአብሔር ምን ብሎ በቃሉ በኩል ተናገረ ሚለውን እንድትሰሙ ፈልጋለሁ። ስለዚህ መጽሐፍ ቅዱሳችንን አውጥተን እንነጋገር። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እነዚህም ሰዎች ከሲኦል እንዲድኑልን እንፈልጋለን። ገብሬ እንዲድን እፈልጋለሁ። እግዚአብሔር ምስክሬ ነው። መዳን አለበት። ምስኪን ነው ማለት ነው። በቃ ያውቀዋል ማለት ነው። ያውቀዋል። እሺ ተመልከቱ የእግዚአብሔር ቃል ምን እንደሚል። አሁን በተለይም ሮሜ ላይ እንጀምር። ከሮሜ ጽድቅ አሁን ሰው ፈልጦ ቆርጦ የሚያመጣው ዳገት ቧጦ ቁልቁለት ተፈጥፍጦ የሚያመጣው ነገር አይደለም። ረጅም ርቀት በመሄድ በከሊት ስም ይሄን ሰራው ይሄን አደረጉ ብሎ ለደሃ መጽውቶ ለችግረኛ ሰጥቶ ለተራባ አብልቶ ምናምን የሚገኝ ነገር አይደለም። እሱ ከዳንክ በኋላ የምትሰራው የጽድቅ ስራ የትሩፋት ስራ ነው። ዋናው ሰው የሚጸድቀው ምን ሲሆን ነው? በክርስቶስ ኢየሱስ ሲያምን ነው። ካለበለዚያ ሰው ምንድን ነው? በቃ ኃጢአተኛ ነው። የሮሜ መልእክት ምዕራፍ 3 ላይ ስታነቡ ከቁጥር 11 ጀምሮ ስትመለከቱ መጀመሪያ ዓለም በኃጢአት እንደሚከሰስና ማንም ሊያድነው የሚችል እንደሌለ እሱ ራሱን ማዳን እንደማይችል ግሪካዊም ይሁን አይሁዳዊም ይሁን የሰው ዘር በሙሉ ባሪያም የለ ጨዋም የለ ምንም ሁሉም ከጸጋ ጎድሎ የወደቀ እንደሆነ ያረጋግጣል መጽሐፍ። መድኃኒቱን ሊነግርህ ሲል መጀመሪያ መውደቅህን ይነግርሃል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እግዚአብሔርንም ውሸታም እናደርገዋለን ብሎ ዮሐንስ እንደተናገረ የሰው ልጅ ኃጢአተኛ እከሌ ከከሌ የለም። ኦኬ ይሄንን ኃጢአተኛ የሰው ልጅ ሊያድን ማን መጣ? ክርስቶስ መጣ። የእግዚአብሔር ልጅ መጣ። ኃጢአተኛ ስለሆንክ ነው የመጣው። ሌሎቹ ምጥራቸው ጻድቃን ጳልቃን ምትላቸው በሙሉ ኃጢአተኞች ናቸው። ማርያምን ጨምሮ በኃጢአት የሰው ልጅ ተከሷል። ስለዚህ ኃጢአተኛ የሆነ ሰው ኃጢአተኛውን ሊያድን አይችልም። ጻድቅ ሊመጣ ይገባዋል። ጻድቁ ኢየሱስ ክርስቶስ መጣ። በቃ ማርያምን መድኃኒት ያስፈልጋት ነው። ለዛ ነው አታድንም እንል። ኢየሱስ የሚያድነው ከኃጢአት በኃጢአት ሊከሰስ የማይችል ንጹህ ኃጢአት የማያውቀው የእግዚአብሔር በግ እሱ ስለሆነ ሕግን ሁሉ ፈጽሞ ያሳየን እሱ ስለሆነ። አሁን ተመልከት ቁጥር 11 ሮሜ 3:11 ጻድቅ የለም አንድስ እንኳን አለቀ። አንድስ እንኳን እከሌ ከከሌ የለም። ኤክሰፕት ሴንት ሜሪ ሚላል እዚህ ጋር የለም። ማርያምን ጨምሮ ሐዋርያቱ ነቢያት የተባሉት በብሉይም ያሉት ጻድቅ የለም አንድስ እንኳን። አስተዋይም የለም፣ እግዚአብሔርም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳን የለም። እንዴ ጥሩ ስራ የሰሩ የሉም ወይ? አሉ እኮ። ግን በእግዚአብሔር ፊት ጽድቅ የሚባለው ሙሉ ጽድቅ ነው። ዛሬ ትክክል ሆነ ነገ ተሳስተህ ጻድቅ ልትባል አትችልም። ጥራልኝ የትኛውም የመጽሐፍ ቅዱስ ባለ ታሪክ ከእግዚአብሔር መንግስት ጋር ስሙ ተያይዞ የተነሳ እንደነ አብርሃም እንደነ ዳዊት እንደነ ሰሎሞን አይነቱን መጽሐፍ ቅዱስ ላይ የተጻፉትን ባለ ታሪኮች በሙሉ ጥራልኝ። ሁሉም ተሳስተዋል። ሙሉ ካልሆነ ደግሞ እግዚአብሔር ፊት ጽድቅ ሊባል አይችልም፣ ወይም ጻድቅ ሊባል አይችልም። ኦኬ አሁን ይሄንን ይዘረዝርና ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን አለ።
ይህም የሕግ ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ስጋ የለበሰ በሙሉ በእርሱ ፊት ሊጸድቅ አይችልም ሕግን በመፈጸም። ሕጉ ከባድ ነው በጣም። አታመንዝር ያለው አትስረቅም ብሏል። በሐሰት አትመስክርም ብሏል። ሰውየው ባያመነዝር ወይ ሰው ባይገድል በሐሰት ከመሰከረ ኃጢአተኛ ነው። ሕጉ ኮምፕሮማይዝ አያደርግም። እንደውም የሕጉ አገልግሎት ያንተንና የኔን ያንቺን የዓለምን ሕዝብ ኃጢአተኝነት መግለጥ ነው። ዋና አጀንዳው የሕግ እሱን ዋናው እሱ ነው። ስለዚህ አፍም ሁሉ ይዘጋ ዘንድ you should shut your mouth ይዘጋ ዘንድ ነው የሚለው። መዝጋት ምንምና ጽድቄ ቅድስና ልትል የምትችልበት ነገር የለም ማለት ነው። ይሄ አንድም ነገር የለም። በ7 ዓመት በእግሩ ቆሞ በአንድ እግሩ ቆሞ አንድ እግሩ ተቆርጦ አንድ አይኑ ጠፍቶ የሚባል ነገር የለም። ጽድቅ በዚህ መንገድ የለም። 4 ነጥብ የለም። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ስለዚህ ሕግን ከሆነ የሚጠቅሰው ሰውየው በሕግ ሲጠየቅ በሕግ ሲመዘን 0 ነው የሚገባው። 0 የያዕቆብ መልእክት ምዕራፍ 2 ቁጥር 8 ላይ አንዱን ሕግ አክብሮ በሌላኛው የወደቀ በሁሉ እንደሚጠየቅ ያዕቆብ አስቀምጧል። ስለዚህ ሕግ ሊያጸድቅ አይችልም። ኦኬ ይህም የሕግ ስራ በመስራት አለ ቁጥር 20 ላይ ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት እግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ሊስን ፕሊዝ ለሚያምኑ ሁሉ የሆነ ተራራ ለሚወጡ አይደል፣ ለሚያምኑ ሁሉ የሆነ ኦኬ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አሁን የእግዚአብሔር ጽድቅና የሰው ጽድቅ ተለየ ማለት። የእግዚአብሔር ጽድቅ ኢየሱስ፣ የሰው ጽድቅ ደግሞ የሚባል አለ በምንም አይነት አሰራር ሊሞላ የማይችል። ስለዚህ አማራጩ አንድ ነው፣ ሌላ 2 3 ወይም ደግሞ ኤቢሲ የሚባል አማራጭ የለም። 1 2 3 ከነዚህ ምረጥ የሚባል ነገር የለም። አንድ ነው ምርጫው። የእግዚአብሔር ጽድቅ ኢየሱስ ነው። እሱን ታምናለህ ትድናለህ። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። አንተም እዚህ ውስጥ ነህ፣ እኔም እዚህ ውስጥ ነኝ፣ አንቺም እዚህ ውስጥ ነሽ። የዓለም ሕዝብ በሙሉ እዚህ ውስጥ አለ። ሁሉ ስጋ የለበሰ ሁሉ በዓለም ላይ ያለ ሁሉ እንዲያው በጸጋ ይጸድቃሉ። በክርስቶስ ካመንን እንጸድቃለን። ስለዚህ በምድራችን ላይ የገባ ያጋንንት ትምህርት ሰዎች በክርስቶስ አምነው እንዳይድኑ እንቅፋት ሆኖ በብዙ አማልክት ላይ እንዲንጠለጠሉ አድርጓል። ለዚህ ነው እነ ገብሬ እንኳን ልባቸው አላረፈም። በሚጠሯቸው አማልክት ስም ተክልዬ ያስገባኛል ለምን አላለም? ልቡን ሞልቶ ደረቱን ነፍቶ ለምን አይናገርም? ለምን አቡዬ ያስገባኛል አይልም? ወንድ ከሆነ የለም በአቡዬ ድህነትም ጽድቅም እንደሌለ ሂኖስ የውስጡን ባዶነት በምንም አይነት ታምር ሊሸፍን አልቻለም። ኢየሱስ የሌለው እንዲህ ነው ሲሰቃይ የሚኖረው። ሊስን ጴንጤ ትዕቢተኛ ስለሆነ አማኝ ትዕቢተኛ ስለሆነ አይደለም። ድኛለሁ ወራሽ ነኝ ምናምን የሚለው በራሱ ጽድቅ ታምኖ አይደለም። ያመነው ጌታ በመንፈሱ መስክሮለታል፣ ይታተማል። ዛሬ ብታምን መዳንህን እርግጠኛ ትሆናለህ። ኢየሱስ ለዘላለም ጌታ ነው። አሜን። ኦኬ እርሱንም እግዚአብሔር ቁጥር 25ን ተመልከቱ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። አብ አንድ አቆሟል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እሱም ሰው የሆነ ነፍሱንም ስለ ሁሉ ቤዛ አድርጎ የሰጠ ክርስቶስ ኢየሱስ ነው። ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ የተጻፈው እሱ አቆመው ይላል። በሰውና በእግዚአብሔር መካከል የቆመው ማን ነው? ኢየሱስ። የጽድቅ በር፣ የጽድቅ ምክንያት፣ መዳኛ የሆነው መድኃኒት የሆነው መንገድም እውነትም ሕይወትም እኔ ነኝ ያለው፣ በሩ እኔ ነኝ ያለው፣ በእኔ በኩል
ካልሆነ አትገባም ያለ ኢየሱስ ነው። አቆመው ነው የሚለው። ማስተስሪያ አድርጎ አቆመው። ስለዚህ ተሸክሜ የኃጢአት ቀንበር ይመሻል ይነጋል በከንቱ ስዞር እያልክ ስታላዝን መኖር የለብህም። እመን ትድናለህ። አለቀ። ይኸው የእግዚአብሔር ቃል የሚነግርህን ስማ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። እንቀጥል። ሮሜ ምዕራፍ 4 ላይ ልውሰዳችሁ። ጽድቅን በምን መንገድ አገኛለሁ ብሎ ለሚጠይቅ ሰው ሮሜን መጽሐፍ ማጥናት በቂ ነው ብዬ አስባለሁ። ሮሜን በትክክል ያነበበ ሰው መንፈስ ቅዱስ ይረዳዋል። ጸልዬ ካነበብክ አሁን የምጠቅስልህ በሙሉ ሮሜን፣ ሌላ መጽሐፍ ላይ ሳልሄድ ሮሜን ብቻ ያሉትን ጥቅሶች እነግርሃለሁ። ሮሜን ብቻ ይበራልሃል። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚል ቃል አለ አይደለ? በብሉይ ኪዳን የተጻፈ ቃል። አሁን ተቆጠረለት የሚለው ስለ አብርሃም ብቻ እንዳልሆነና የኢየሱስ ጽድቅ ለኛም እንደሚቆጠር ስናምን እኛ በራሳችን የሰራናት የሆነች እንትን አይደለም የምትቆጠረው። የኢየሱስ ጽድቅ ለኔ ይቆጠርልኛል፣ የኢየሱስ ጽድቅ ለአንተ ይቆጠርላል። ይሄ ነው ባይብሊካል ቲቺንግ፣ የመጽሐፍ ቅዱስ እውነተኛ የጽድቅ ትምህርት ይሄ ነው። ኮዲንግ አይደለም የሚቆጠርልህ። ፕሊስ ስማኝ ወንድሜ፣ ለመዳን የዘላለምን ህይወት ለመውረስ የሚቆጠር ጽድቅ ኢየሱስ ይባላል። ኢየሱስ ይባላል። እሱ ነው ባንተ ፈንታ የሚታይልህ፣ በአብ ፊት የሚታይልህ እሱ ሊቀ ካህኑ እሱ። ሌላ የሚታይልህ ምንም የለም። አንተ የሆነ ጊዜ ላይ ለዳ የሰጣት ጥርኝ ውሃ ምናምን እሱ የወለ ሃይማኖት ቤት ቀልድ ጨዋታ ሚሰማ የለም። በላይ ሰብ ወደ ሰማይ ሄዶ ጥርኝ ውሃ ምናምን ተሰፍሮለት እሱ ድራማ፣ የኦርቶዶክስ ድራማ ነው እሱ። አትድንም። የሚቆጠር ጽድቅ ኢየሱስ ይባላል። ሊስን ተቆጠረለት የሚለው ቃል ስለ እርሱ ብቻ የጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን አሁን ትንሳኤው ጽድቃችን ነው ስንል ነበር ሰሞኑን። ይኸው ስለማጽደቅ እኛን ስለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ስለዚህ ጽድቅ የሚቆጠር የመጀመሪያው በማመን የሚገኝ፣ ሁለተኛው የሚቆጠርልን ነው። በኢየሱስ ስናምንና በላከው በእግዚአብሔር ስናምን በመንፈስ ቅዱስ አሰራር ስናምን የሚቆጠርልን ነው። የሚቆጠርልን። ክብር ለእግዚአብሔር ይሁን። ሮሜ 5 ላይ እስቲ እንሂድ። ሮሜ 5 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በምን ከጸደቅን? በእምነት። ጸጋው በእምነት አድኗችኋልና ይህም ከእግዚአብሔር ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኤፌሶን ምዕራፍ 2 ላይ ቁጥር 7 እና 8 ይህንን ነው የሚናገረው። በእምነት ኢየሱስን በማመን ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ሰላምን እንያዝ። ሰላም ነው የለም። በእግዚአብሔር በተቀበልከው ቅዱሱ መንፈስ የክርስቶስ ኢየሱስን መልክ ወደ መምሰል እያደግ እያፈራህ የምትሄድበት ህይወት ነው ክርስትና። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርም ተስፋ እንመካለን። ይሲ የሚያስመካ ተስፋ በማመን ጸድቀናል ብለን እንድንመካ የሚያደርገን ቅድስናችን እሱ ነው። ኃይላችን እርሱ ነው። አዮ እምንወርሰው በእርሱ ነው። የእግዚአብሔር መንግስት የኛ ናት ብለን እንድንናገር እንድንመካ የሚያደርገን ይህ ጸጋ ነው። ይህ በእምነት መዳናችን ነው ይላል መጽሐፍ ቅዱስ። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናን
ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በዚህ እምነት በሚደርስብን መከራ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። አሁን ስታምን የሚፈስልህ የእግዚአብሔር መንፈስ አለ። ያ መንፈስ የእግዚአብሔር ልጅ መሆንህን የሚያረጋግጥ ስታምፕ የሚሆን ማህተም የሚሆን እሱ። ለዚህ ነው ኤፌሶን ምዕራፍ 1 ላይ ስለ ማህተሙ ይናገራል። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። የተሰበከላችሁን ወንጌል አምናችሁ ሰምታችሁ በኢየሱስ ክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ወንጌል ትሰማለህ፣ ኢየሱስን ታምናለህ፣ ከዛ ትድናለህ። መዳንህን ያ መንፈስ አትሞ ይነግርሃል። በቃ በመንፈስ ቅዱስ ትታተማለህ። ሲልድ ነው፣ በቃ ላይፍ የታተመ ነው ማለት ነው። ማንም ሊሸረሽረው የማይችል ወደ እኔ የመጣውን ከቶን ወደ ውጭ አላወጣውም ባለው በክርስቶስ ኢየሱስ አምነህ ለዘላለም ትኖራለህ። አበቅ እንደ ገብሬ ሲኦል ነው መግቢያ እያልክ አትኖርም። ይናገሩ እየተናገሩ የሚናፍቀኝ እነዘበት ተገላግለው አይናፍቃችሁም? እየሳቅንም እየገሰጽንም እያዘንም እውነቱን የምናፈራርጠው እንዲድኑ ኢንተርቴንመንት አይደለም፣ እንዲድኑ ነው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የእርሱን ፍቅር ያስረዳል። አንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳል። ሮሜ የሚነግረን ይሄንን እውነት ኦኬ። ምዕራፍ 8 ላይ ልውሰዳችሁ። ሮሜ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ምን የለባቸው? ኩነኔ የለባቸው። ኩነኔ ማለት ፍርድ ማለት ነው። ፍርድ የለባቸው። የመጨረሻው እሳት እነሱን አያሰጋቸውም። ለምን? አምነዋላ፣ በክርስቶስ ናቸው። ጳውሎስ እንደተናገረ አለመጥፋትንና የዘላለምን ህይወት በወንጌል በኩል ገልጦታል የሚለው ለዘላለም አይጠፋም ነው የሚለው። ጌታ ኢየሱስ ራሱ በእኔ የሚያምን አይጠፋም፣ ቢሞት እንኳን ሕያው ይሆናል። ይሄ በቃ የተረጋገጠ ኪዳን፣ በክርስቶስ ኢየሱስ ደም የተረጋገጠ ነው። በሞቱ በትንሣኤው የተረጋገጠ ነው። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ጋርነት አውጥቶኛልና አሁን መዳንህን፣ መትረፍህን፣ የዘላለም ህይወት መውረስህን፣ ገነት መግባትህን ወይም ደግሞ የመንግስተ ሰማያት መውረስህን የሚያረጋግጥልህ ማን ነው? ማን? ቁጥር 11 ላይ ተመልከት። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ጋር ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ። ክርስትና የተቀበልነው ህይወት፣ ይሄ የተቀበልነው ጸጋ ዓለምን ሁሉ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እየተጠባበቅን በቅድስና እንድንኖር ያደርገናል ይላል። የተቀበልነው ጸጋ ለኃጢአት ፈቃድ አይደለም፣ የኢየሱስን መልክ ወደ መምሰል የምናድግበት ነው። ዓለማዊ ምኞትን ኃጢአትን ምንክድበት ነው። ኦኬ። ስለዚህ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ጌታን ስትቀበል ስታምን የህይወት መንፈስ ውስጥ ይገባል። ኢየሱስን ከሞት ያስነሳው መንፈስ ውስጥ ይገባል። የመንፈስ ቅዱስ ቤተ መቅደስ ትሆናለህ። ከዛስ በመንፈሱ ትመራለህ። በመንፈሱ የሚመሩ ደግሞ የማ ልጆች ናቸው? የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ይሄ መንፈስ ውስጥ ካለ ሲኦል ነው የምገባው ወይስ ገነት ነው እያልክ አትኖርም። ስትደነብርና ስትደነግጥ አትኖርም። ውስጥ ያለው መንፈስ ወራሽነትን ያረጋግጥልሃል። ይሄ ግን በትክክል በአማኝ ህይወት ውስጥ የሚከናወን ነው። ካመንክ ነው የሚሆነው።
እንጂ ባርነት መንፈስ የለም እኛ ውስጥ። ሃሌሉያ ክብር ለእግዚአብሔር። ቁጥር 16 እሱን አንብቡልኝ። የእግዚአብሔር ልጆች መሆን ጀምሮ ስታነቡ የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄው ልጅ ከሆንክ ወራሽ ነህ አይደል? ልጅ የምትሆነው ደግሞ እንዴት ነው? ለተቀበሉት ሁሉ በስሙ ለሚያምኑ ኢየሱስን መቀበል በስሙ ማመን አለብህ። የሞተልኝ የተሰቀለልኝ ሞትን ድል አድርጎ የተነሳው እሱ ነው። እሱ ብቻ ነው መድኃኒቴ ብለህ መቀበል አለብህ። ሌሎች ያድኑኛል የምትለውን በሙሉ ከግድግዳህም ከአይምሮህም ጠርገህ አውጣ። ኢየሱስ ከሰማይ የወረደ የእግዚአብሔር ልጅ ነው። አብ የሰጠ መድኃኒት እንዲሆን የላከልህ ልጁን ነው። ሌላ ማንንም አላከም። ማርያም አልተላከችም። በነገራችን ላይ እንዲያድንህ የተላከልህ ኢየሱስ ነው። ገብርኤልም እንዲያድንህ አይደለም የተላከው። የሚያድነው ጌታ እንደሚመጣ ብስራት እንዲናገር ነው የተላከው። ስለዚህ መላእክት ሊያድኑ አይችሉም። ፍጡራን ሊያድኑ አይችሉም። የሚያድን አንድ ነው። ተቀበለው፣ በስሙ እመን። በስሙ የኃጢአት ስርየትና ይቅርታ ተሰብኳል። በቃ እግዚአብሔር ቃል ገብቷል። ባንተ የሚያምነውን ወደ እኔ የሚመጣውን ሁሉ እቀበላለሁ ብሎ ልጁን ልኮታል። ልጁ ደግሞ ዋጋ ከፍሎ ጨርሷል። ኢየሱስ ተሰቅሎ ሞትን ድል ነስቶ ወደ ሰማይ አድርጎ በአብ ቀኝ ተቀምጧል። አሁን ስሩ ክራይስት በክርስቶስ በኩል ወደ አብ መምጣት የምትችለው ሌላ አማራጭ ማሳለጫ መንገድ የለም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ኢስ አውቶሪቲ ሃሌሉያ። የእግዚአብሔር ልጅ የመሆን ስልጣን። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሄ መወለድ የሚለውን ቃል ጴጥሮስም በመልእክቱ ምዕራፍ 1 ቁጥር 23 ላይ ከማይጠፋው ዘር ተወልዳችኋል በማለት ያጸነዋል። ከማይጠፋው ዘር ተወልዳችኋል። የእግዚአብሔር ቃል አምነን ሰምተን አምነን ተቀብለን ቅድም ኤፌሶን ምዕራፍ 1 ላይ ሐዋርያው ጳውሎስ የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እንዳለው ወንጌል ሰምቶ በእግዚአብሔር ቃል እውነት መሰረት ሰው ዳግመኛ ይወልዳል። የማ ልጅ ይሆናል? የእግዚአብሔር ልጅ ይሆናል። ልጅ ከሆንክ ደግሞ ምንድነው? ገላትያ ምዕራፍ 4 ላይ ተጽፏል። ሮሜ ምዕራፍ 8 ላይ አሁን አንብቤላችኋለሁ። ልጅ ከሆንክ ወራሽ ነህ። አትጠራጠር። ስትዘባርቅ አትኖር። ስለዚህ እነዚህ መግቢያቸውን ያላወቁ ሲኦል ነው መግቢያዬ እያሉ በራሳቸው ላይ ሲኦልን የሚያውጁ ቢጫ ለብሶ ነጭ ለብሶ ጥቁር ካባ ለብሶ መድረክ ላይ ቆሞ የምታየው በሙሉ መሄጃው ሲኦል እንደሆነ አውቀው ወደ ሲኦል እየነዳህ ነው ያለው። this is the truth። ሲኦል ነው መገባው እያለ እኮ ነው፣ በአፉ እኮ ነው የነገረ። እኔ ወደ እግዚአብሔር መንግስት ነው መገባው። ሃሌሉያ። ከሰማይ ከእግዚአብሔር ዘንድ እንደ ተሞሸረች ሙሽራ ሆና ስትወርድ ያያት ከተማ በጉ መብራቷ የሆነላት ፀሐይና ጨረቃ የማያስፈልጓት ህመም፣ ስቃይ፣ ጩኸት የሌለባት የእግዚአብሔር መንግስት የእግዚአብሔር ድንኳኖች በመካከል ሆነው እግዚአብሔር አምላካችን ሆኖ እኛ ልጆቹ ሆነን የምንኖርበት ቅድስቲቱ ከተማ አስደናቂ በሆኑ የተንቆጠንቆጡ ድንጋዮች የተሰራችው 12 በሮች ያሏት የ12ቱ ሐዋርያት ስም የተጻፈባት ሃሌሉያ የእግዚአብሔር ዙፋን ያለባት ህልውናው ያለባት መገኘቱ ያለባት ምድር አዲስ ሰማይና አዲስ ምድር። እሱ የኔ መኖሪያ ነው። እሱ ያንተ መኖሪያ ነው። እሱ ያንቺ መኖሪያ ነው። ይህችን ምድር ለመውረስ ግን በሩ አንድ ነው። እርሱም ኢየሱስ ነው። ጌታ ኢየሱስን ተቀበሉ፣ የዘላለምን ህይወት ትወርሳላችሁ። ከተራ የሃይማኖተኝነት ጽንፈኝነት ውስጥ ውጣ። ኢየሱስ ለዘላለም ጌታ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው። ይመጣል ኢየሱስ ዳግመኛ፣ የሱ የሆኑትን ይሰበስባል። አምነ በተጻፈልህ መሰረት አምነ ጌታን ካልተቀበልክ እርግጠኛ ሆኜ የምነግርህ አትድንም። ነገር ግን በተጻፈልህ እውነት አምነ ኢየሱስን ተቀብለ
ንስሐ ገብተህ ከጠበቅከው ግን ኢየሱስ ይመጣል፣ ይወስድሃል። የዘላለም ሕይወት ያንተ ይሆናል። ምርጫው ይሄ ነው። በቃ ታምናለህ፣ በጸጋው ትድናለህ። እምቢ ትላለህ፣ ወደ ሲኦል ትወርዳለህ። አለቀ። እሳትና ውሃ አለ፣ ወደ ወደድከው እጅህን ማስገባት ትችላለህ። ምርጫ መብት ነው፣ ውጤት ግዴታ ነው። as I said always መብት ነው፣ መምረጥ መብት ነው። ውጤቱ ግን ግዴታ ነው። ትውጠዋለህ። ይሄ ነው እውነቱ። ለዚህ ነው በሃይማኖት ቤት ረጅም ዘመን ያሳለፈውን የሸንጎ አባል የሆነውን ጥጥት አድርጎ ብሉይ ኪዳንን የበላውን በእውቀት የማይታማውን አይሁዳዊ ሊቅ አለቃ የሆነ ለአይሁድ ኒቆዲሞስን ዳግመኛ መወለድ አለብህ አልዋሽህም። ለምን ሊቀ ሊቃውንቱን 4 አይና 6 አይና አትለውም? አይድንም። ዳግመኛ ካልተወለድ ወደ እግዚአብሔር መንግስት አትገባም። 4 ነጥብ። ኢየሱስ እኮ ነው ሊቅ እኮ ነው ሰውዬ። በሃይማኖት ካባ እግዚአብሔርን ሸውደ የምትገባበት የእግዚአብሔር መንግስት የለም። አለቀ። ስርዓት አያድነ። ፈሪሳውያን ከፈሪሳውያን ወገን የተከበረ የሸንጎ አባል የሆነ መጨረሻ ላይ እንደ ዳነ ነው ይማም የጌታ ኢየሱስ ክርስቶስን ስጋ ገንዘው ከዮሴፍ ከአርማትያው ዮሴፍ ጋር የቀበረው ይሄ ኒቆዲሞስ መጨረሻ ላይ የተነገረው ቁርጥ የሆነ ሐሳብ ነው። ምንድነው ያለው? ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም። ሊማር በሌሊት የሚመጣ ከመጣ ላይቀር እውነቱ ይነገርሃል። የእግዚአብሔር መንግስት ማየት ትፈልጋለህ? ዳግመኛ ተወለድ። ዳግመኛ የሚወለደው እንዴት ነው? በእርሱ በማመን በክርስቶስ ኢየሱስ በማመን። ሰውየው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል እያለ ይጠይቃል። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ውሃ ከተባለው ከእግዚአብሔር ቃል ደግሞ ከመንፈስ ቅዱስ በክርስቶስ ኢየሱስ አምኖ ቃሉን ሰምቶ በክርስቶስ ኢየሱስ አምኖ በመንፈስ ቅዱስ ካልተወለደ በስተቀር ከውሃና ከመንፈስ ካልተወለደ በስተቀር ከቃሉና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድርግ። ቦርን አጌን ማድረግ አለባችሁ የምንለው አለብን የምንለው ለዛ ነው። ይሄንን እያነበባችሁ ስትወርዱ ነው ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በቃ ዳግመኛ የምትወለደው ይሄንን ስታምን ነው ማለት። ይሄን ቃልመን እግዚአብሔር የሰጠው ልጁን ነው፣ ማንንም አልሰጠህም። ሌላ በቃ የምትድንበት አንድ መንገድ ልጁን ሰጠ። በቃ በኢየሱስ ጉዳይ አብ አይደራደርም። ወንድም ያ ሁሉ ዋጋ ተከፍሎ በሱ በኩል ካልመጣ አያውቅህም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ሲመጣ ሊያድነን የመጣ በኋላ ላይማ ለፍርድ የሚመጣበት ጊዜ አለ። በእርሱ በሚያምን አይፈረድበትም አለ። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ራይት ናው ተፈርዶበታል። ቁርጡን አውቆ ነው የሚኖረው። እንደ ገብሬ ሲኦል ነው መግቢያ እያለ የሚኖረው። ስለዚህ ጽድቅ ኢየሱስ፣ የዘላለም ሕይወት ኢየሱስ፣ በእርሱ በማመን ነው ምትድን። መጽሐፍ ቅዱስ የሚናገረው እውነት ይሄንን ከእምነት በሚነሳ መታዘዝ ጌታ ኢየሱስን ተቀበሉና ዳኑ። ዛሬ ጥሪ ያደርጋሉ። መሰረታዊ ጉዳይ ነው ያወራነው። ስለዚህ እንደ ገብሬ መጨረሻህን ሳታውቅ ከመኖር ወይም ደግሞ ሲኦል ነው መግቢያ እያል ከመኖር እንድትወጣ ስማው። ከዚህ እንድትወጣ ማለውቀው ሀገር በደስ ስላለው ስማ። የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ቆይ አንድ ልጅ አየኝ። አንተ ጆሮውን ይዞ የተቀመጠ አንተ ቪዲዮውን በደንብ አላየሁትም፣ ተመልከተው። ወይ ተአምር! አንዷ አፏን ይዛለች፣ ይኸውልህ፣ ይችኛዋ አፏን ይዛለች፣ ይሄኛው ደግሞ ጆሮውንም አፉንም ሸፍኗል።
የኔስ መጨረሻ ምንድነው? እርሶ መነኩሴ ሆነው ሲኦል ከገቡ what about me የሚል ይመስላል። what about me የኔስ መጨረሻ ምን ሊሆን ነው? እንዴ እርሶም ሲኦል አባ አዮ ልዩ ይናገራል እኮ። ይሄ እኮ ባዲ ላንጉዌጅ እኮ በጣም አስፈላጊ እኮ። የሰውነት እንቅስቃሴን የሚያነቡ ሰዎች አሉ። ውሰደኝ ልለው አዮ ደንግጧል እኮ ልጁ። ልግና ደግሞ መግቢያዬን ሳላውቅ አልፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። ብንሞት ሲኦል ይቆየን። ይሄ ሰው የሚያምነው ሲኦል እንደሚቆየው ነው። እግዚአብሔር መንግስት ተስፋ የለውም። ሰው እውርን እውር ቢመራው ገደል። ስለዚህ ምረጥ ወንድሜ። ያልዳነ ሰው ሲጫወትብህ ከምትኖር ለመዳን ኢየሱስ ተሰጥቷል። ጌታን ተቀበልና የዘላለምን ህይወት ውረስ። እርግጠኛ ሁን። እኔ አምኜ እንደዳንኩት ዳን። በቃ ሌላውን ተፈንቶ ነው። እዚህ ምድር ላይ ያለ ግርግር በሙሉ ማይጠቅም ምንም እርባና የለው። ምንም እርባና የለው። ሰው የቱንም ያህል ሀብት ቢኖረው ከሞት ሊድን አይችልም። ረጅም እድሜ እንኖራለን ብለው ያሰቡ በአጭር ተቀጭተዋል። እድሜ የለውም የተባለ ረጅም ዘመን ኖሯል። የምትሄድበትን መንገድ፣ የምትወሰድበት፣ የምትሞትበትን ቀን አታውቀውም። ስለዚህ ንስሐ ግባና ጌታን ተቀብለ ተዘጋጅተህ ኑር። ዘመኑ አልቋል። ይሄ ማለት የአባ ገብሬ ማለት ሁሉንም ኦርቶዶክሳዊ ቄስና ጳጳስ የሚወክል። በነገራችን እንዲህ ነው የሚያምኑት። ጥንቆላውን ያውቁታል፣ ይሄ ድብትርናውን ያውቁታል፣ መተቱን፣ ድግምቱን፣ አስማቱን ያውቁታል፣ አፍዛ ደንግዙን፣ መስተፋቅሩን፣ መስተዋድዱን፣ መስተጻርሩን አጠቃላይ ያውቁታል። እግዚአብሔር ሚጠላውን መናፍስት መጥራት ጭምር፣ ሙታን መሳብ ጭምር እነሱ ጋር ነው ያለው። ያውቁታል እንደማይድኑ፣ ሲኦል እንደሚገባ እያወቀ አንተ አታመልጥም ታዲያ። ስለዚህ ጌታን መቀበል የምትፈልጉ ወገኖቼ፣ ጌታን መቀበል የምትፈልጉ ይሄው እግዚአብሔር ፊት ለፊት እኔ ጥሪ አደርጋለሁኝ። በጌታ በኢየሱስ ክርስቶስ አምናችሁ መዳን የምትፈልጉ ወገኖቼ አንድ ቁጥር ጻፉ። አብረን እንጸልይና ከነገብሬ አደገኛ አስተምህሮ ውስጥ እንድትወጡ ጌታን እንድትቀበሉ እጠራለሁኝ። ነፍሳት ከጨለማው ነፃ አውጡ። ኢየሱስ ያድናል። ጌታን እንድትቀበሉ ጥሪ አደርጋለሁ። አሜን። አንድ ቁጥር ብቻ ነው የምትጽፉልኝ። ጌታን መቀበል የምትፈልጉ መኖር እፈልጋለሁ። ኢየሱስ ክርስቶስን አምኜ ተቀብዬ አርፌ መኖር እፈልጋለሁ። ያለ ጭንቀት ያለ ሐሳብ መኖር እፈልጋለሁ። የዘላለም ህይወቴን ሰኪውር ማድረግ እፈልጋለሁ እምትሉ ይሄው ጌታን ተቀበሉ። አንድ ቁጥር ጻፉ። ወንዶች፣ ሴቶች፣ ወጣቶች፣ እናቶች፣ አባቶች። ትትና አይደል? ይሄ እኮ ማለት በክርስቶስ ኢየሱስ አምኖ ከመዳን ይልቅ በራስ ጽድቅ በመደገፍ ሲኦል ገባለሁ እያሉ ማሟረት። እሱ ካልዳነ አንተ እሱ በሚሰብከው ነገር አንተ ልትድን ነው ወንድሜ። ንስሐ ግባ፣ ጌታን ተቀበል። ንስሐ ግባ፣ ጌታን ተቀበል። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ወደ ጌታ ወደ ኢየሱስ። ጌታን መቀበል የሚፈልግ ሰው አለ? አንድ ቁጥር መጻፍ ይችላል። በነገራችን ላይ ኢየሱስ ክርስቶስ በማንኛውም ሰው ፕሮፋይል አይመዘንም። ኢየሱስ ጻድቅ ነው። ኢየሱስ ሕይወት ነው። ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ኢየሱስን በምድራዊ ጉዳይ እንዳታየው፣ እንዳትመዝኑ።
በየትኛውም ሰው ፕሮፋይል ኢየሱስ አይመዘንም። አንዳንዶች በፓስተሮችና በነቢያት በአገልጋዮች እና በሚያውቋቸው ጴንጤዎች ልክ ኢየሱስን ሊመዝኑ የሚፈልጉ ማስተዋል የጎደላቸው ሰዎችን አያለው። የጠራህን እንጂ እንዳንተ የተጠሩትን ማየት የለብህ። እርግጥ ነው ሰው በምድር ላይ ሲኖር የሚወድቅ፣ የሚበድል፣ የሚስት ማንነት አለው። ፐርፌክሽን የለም። እየተሰራን ነው እንጂ ያለን